ሻሎም ሐዋርያ ዘላለም ነኝ። የተስፋው መንገድ በሚል ሐሳብ ላለፉት 4 ቀናት ስለ ኢየሱስ ክርስቶስ የተስፋው መንገድ እያስተማርኩኝ ነበር። አሁን ደግሞ የማስተምረው ስለ መጨረሻው ዛሬ እንደምታውቁት የፋሲካ በዓል የሚከበርበት ቀን ነው። የትንሳኤን ሚስጥር ነው መነግራችሁ። በዚህ በትንሳኤው አሰራር ላይ የተስፋው ቃል ባለቤቶች እንዴት እንደሆንን ሐዋርያው ጳውሎስ እንዴት አድርጎ ተስፋውን እግዚአብሔር ፈጸመልን ኢየሱስን ከሙታን አስነስቶ የሚለውን ሐሳብ ከኔ ጋር እናያለን። ስለዚህ ጉዳይ ስንመለከት ያው እንደምታውቁት የጌታችን የኢየሱስ ክርስቶስ የአሸናፊነት ድል ትናንትና በድላችን ዋዜማ ጌታ በሲኦል በነበረበት ደቂቃዎች ውስጥ እያወራኋችሁ ነበረ። መጽሐፍ ቅዱሳችን ተስፋው አካል ስለያዘ ነው እኛ እንደ ቃሉ የዳን ነው፣ እንደ ቃሉ የተፈወስ ነው፣ እንደ ቃሉ የተባረክ ነው። ቃል አካል ባይዝ ኖሮ እኛ መፈወስም እኛ መዳንም አንችልም። ኢየሱስ የራሱን ውጊያ ሳይሆን የተዋጋው እግዚአብሔር በእርሱ ቤዛነት በኩል ሊያደርገው የፈለገውን ሐሳቡንና ዕውቀቱን ዕቅዱንና ዓላማውን ነበረ እግዚአብሔር በልጁ የፈጸመው። ስለዚህ መጽሐፍ ቅዱሳችን የሚነግረን የአሸናፊነት ፍጻሜ መጨረሻ ላይ ድሉ ወደኛ ይመጣል። ሐዋርያት ሥራ ምዕራፍ 13 ላይ እንሄድና የተስፋውን መፈጸም እንመለከታለን። ሐዋርያው ጳውሎስ በዚህ በሐዋርያት ሥራ ምዕራፍ 13 ላይ ከቁጥር 26 ጀምሮ ለአይሁዶች በአሕዛብ መካከል ላሉ አይሁዶች የአብርሃም ዘር ልጆች ከእናንተ መካከል እግዚአብሔርን የምትፈሩ ሆይ ይህ የዚህ የመዳን ቃል ተላከ ብሎ ለእነርሱ ይነግራቸዋል። እና ሚስጥሩን ሲነግራቸው ምን ይላል? በኢየሩሳሌም የሚኖሩ ሰዎችና አለቆች እርሱንና በየሰንበቱ የሚያነቡትን የነቢያትን ድምፆች ስላላወቁ በፍርዳቸው ፈጽመዋልና ለሞት የሚያደርሰው ምክንያት አንድስ እንኳን ባያገኙበት ይገድለው ዘንድ ጲላጦስን ለመኑት። ስለ እርሱ የተጻፈው ሁሉ በፈጸሙ ጊዜ ከእንጨት አውርደው በመቃብር አኖሩት ይላል ጳውሎስ። በጣም ይገርማል። ሐዋርያው ጳውሎስ የሰበከላቸው ወንጌል የነገራቸው ነገር ከቃሉ ተነስቶ ነው የሚነግራቸው። በነቢያት ሲተነበይ የነበረው ያ ድምፅ መጣና አላቸው ኢየሱስ ክርስቶስ ወደ ምድር ሲገለጥ ለጲላጦስ አሳልፈው እያነበቡ ቃሉን እያነበቡ ድምፁን ባለማስተዋል ለጲላጦስ አሳልፈው ሰጡት አለ። ከዛ ይገድለው ዘንድ እሱን ለጲላጦስ ሲሰጡት፣ ቀጥሎ ግን እግዚአብሔር በዛ ቃል መፈጸም ውስጥ ምን አደረገ? እንደተጻፈው አለ ለመኑት። እርሱም የተጻፈውን ሁሉ በፈጸሙ ጊዜ ከእንጨት አውርደው ቀበሩት። የተጻፈውን ሁሉ በፈጸሙ ጊዜ ትናንትና ስለ የነበረው ይሄንን ነው። ለአሸናፊነት የተስፋ አካል መያዝ እንጂ ሁኔታዎች ላይ በነገሮች ላይ ድል ማድረግ ማለት አይደለም። ለአሸናፊነት ነገሮች ስለሆኑ ስላልሆኑ ሚል ሳይሆን ያወጣው ስትራቴጂና ቃል አካል ሲይዝ ነው። ራይ አካል ሲይዝ ነው። መሆን መፈጸም ያለበት ነገር ሲፈጸም ነው። ያን ጊዜ ነው የአሸናፊነት ድል የሚረጋገጠው። ይህንን ሁሉ ከፈጸሙ በኋላ ከእንጨት አውርደው በመቃብር አኖሩት ይላል። እንግዲያው ምን ይገባናል ማለት ነው? ኢየሱስ ላይ የሆነው ሁሉ በነቢያት ሲነገር የነበረው ድምፅ ነው። እስኪ ዛሬ ትንሣኤውን እንዴት እንደምናይ እግዚአብሔር ግን ከሙታን አስነሳው፣ ለሕዝብም ዘንድ ምስክሮች ለሆኑ ከእርሱ ጋር ከገሊላ ወደ ኢየሩሳሌም ለወጡ ብዙ ቀን ታያቸው። እኛም ለአባቶቻችን የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን። ይህም ተስፋ እግዚአብሔር በሁለተኛ መዝሙሩ ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻችን ፈጽሟል። ሃሌሉያ! ኢየሱስ ትንሣኤው
የተስፋ ቃል ፍጻሜ ነው። ኢየሱስ ትንሣኤው እግዚአብሔር የተናገረውን ቃሎች ሁሉ አሜንና አዎን ያደረገበት ነው አለ ጳውሎስ። የተስፋ ቃል ፍጻሜ ነው የኢየሱስ ትንሣኤ። ኢየሱስን አስነስቶ ከሞት ለኛና ለልጆቻችን ፈጽሟል። በጣም የሚገርም ቃል እኮ ነው። ሁለተኛ ቆሮንቶስ ምዕራፍ 1 ምን ይላል መሰላችሁ? እንደዚህ ይላል ቁጥር 19 በእኛ ማለት በእኔና በስዋኖስ በጢሞቴዎስ በመካከላችሁ የተሰበከ የእግዚአብሔር ልጅ ኢየሱስ ክርስቶስ አዎንና አይደለም አልነበረም፣ ነገር ግን በእርሱ አዎን ሆኗል አለ። ለምን? እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት በእርሱ ነውና። ይገርማቸዋል። እናንተ እንዴት የእግዚአብሔር ልጅ ጽድቅ ባለቤት ትሆኑ ነበር? እግዚአብሔር ኢየሱስን ከሙታን አስነስቶ ቃሉ ባይፈጸም እናንተ እንዴት የእግዚአብሔር ልጆች ተብላችሁ ትጠሩ ነበር? ኢየሱስ እግዚአብሔር ለኃጢአትህ በመስቀል ላይ ቤዛነትን ከፍሎ አንተን የእግዚአብሔር ልጅ ለማድረግ ከሞት ባይነሳ ኖሮ፣ በሌላ አማርኛ ባይፈጽመው ኖሮ አንተ እንዴት ነው የዚህ ቃል ባለቤት የምትሆነው? እንዴት ብለህ ነው የዚህ ቃል ባለቤት የምትሆነው? እንዴት ሊፈጸም ይችላል? እንዴት አንተ ላይ ሊጸና ይችላል? አንተ የቃሉ ባለቤት የሆንከው ወራሽ የሆንከው የእግዚአብሔር ቃል ለአንተ ለምሳሌ በመገረፉ ቁስል ተፈወሳችሁ ሲል እናንተ ነው የሚለው። ኢየሱስ ከሙታን ተነስቶ ይሄንን ቃል አሜንና አዎን ባያረገው ኖሮ አንተ እንዴት ነው ይሄ ቃል ስለኔ ነው ምትለው? ኢየሱስ የተስፋውን ቃል ወደ መጨበጥ ወደ መሆን በትንሣኤው ኃይል ጨርሶ አሜንና አዎን አድርጎ ባያመጣው ኖሮ አንተ እንዴት ብለህ ነው ኃጢአቴ ተወግዷል ብለህ በድፍረት የምትናገረው? መጽሐፍ ቅዱሱ ኢየሱስን ከሙታን በማስነሳት አረጋገጠልን። ታውቃላችሁ፣ እግዚአብሔር የቃሉ ባለቤቶች ነው ያረገን። የዚህ መጽሐፍ ባለቤቶች ነው ያረገን። የመስቀሉ ቤዛነትና የትንሣኤውን ክብር እንድንካፈል የቃሉ ባለቤቶች ሆንን። አሁን የሚያወራው ለምሳሌ እንዲህ ብዬ ጠቅሳለሁኝ እኔ አሁን የምንጠራበት ስም እግዚአብሔር ጽድቃችን ተብሎ ነው እላለሁ። እግዚአብሔር ጽድቃችን የሚለው መጠሪያ ወይንም ስያሜ በጣም በሚገርም አኳኋን ማለት ነው። እግዚአብሔር ጽድቃችን የሚለው ስያሜ ለኔ ነው። አሁን ለኔ ነው የተሰጠኝ፣ የኔ ነው። የኔ ጽድቅ የእግዚአብሔር ጽድቅ ነው። በምን አወክ ዘላለም? የቃሉ ባለቤት ሆኛለሁ። አንድ ምሳሌ ልንገራችሁ። የቃሉ ባለቤቶች የሆኑ ይላል መጽሐፍ ቅዱሳችን በዚህ ሮሜ መጽሐፍ ምዕራፍ 3 ቁጥር 1 ጀምሮ እንግዲህ የአይሁዳዊ ብልጫው ምንድነው? ወይስ የመገረዝ ጥቅሙ ምንድነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጣቸው። ታዲያ ምንድነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራል። እንዲህ አይሁን፣ በቃል ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ይላል። ይሄ የሚነግራችሁ የቃሉ አደራ ባለቤትነት የአይሁድ ነው። የትኛው? የነቢያቱ ቃል፣ የመዝሙራቱ ቃል፣ የሙሴ ቃል ባለቤቱ አይሁዶች ናቸው። አሁን ደግሞ የዚያ የቃሉ ባለቤት የሆነው የቃሉ ተጠቃሚ የሆኑት ቃሉ ስለነርሱ ነው የሚያወራ የተባሉት አይሁዶች ኢየሱስ ክርስቶስ ሲሞት ያ ተስፋ የነበረው ትንቢት የነበረው
አደራ ተሰጥቷቸው የነበረው ቃል ተፈጸመና ለሚያምኑ አለ እኮ ጳውሎስ። ለሚያምኑ በቃል ትጸድቅ ዘንድ ወደ ፍርድ በገባ ጊዜ እንደተባለ ቃሉ ከሌለክ የቃል ኃይል ከሌለክ መጽደቅ አትችልም፣ ማሸነፍ አትችልም፣ በፍርድ ገብተ ዋና መሆን አትችልም። አንተ የቃሉ ባለቤት ነህ ስትባል ይሄ ነገር የሚናገረው ስለኔ ነው ትላለህ። በእርሱ ድህነት እኔ ባለጠጋ ሆንኩ። ስለዚህ እኔ አሁን በእግዚአብሔር ቃል ውስጥ የብልጽግና ኪዳን አለኝ ማለት ነው። የብልጽግና ባለቤትነት አለኝ ማለት ነው። የእግዚአብሔርን ጽድቅ ለሚያምኑ ጽድቅ ሆኖ ይቆጠርላቸዋል ሲል እኔ እግዚአብሔር ቃል የኔ ነው፣ ስለዚህ እግዚአብሔር ጽድቄ ሆኖ ይቆጠርልኛል ማለት ነው። አየህ፣ የምለውን ሁሉ ተፈጻሚነት ያገኘው የተስፋው አካል በኢየሱስ ክርስቶስ ከሙታን መነሳት ነው። ኢየሱስ ከሙታን ባይነሳ ኖሮ ቃሉ አካል ስለማይዝ አንተ የቃሉ ባለቤት አትሆንም ነበር፣ ተስፋክ ሆኖ ይጠብቅ ነበር። አሁን ግን ተስፋክ አይደለም ቃሉ። ኢየሱስ ከሙታን በመነሳቱ ትንሣኤ የእግዚአብሔር ቃል ያንተ እንዲሆን አድርጎታል። ያንተ ሆኗል። የእግዚአብሔር ቃል ስላንተ ነው ይሄ ቃል የሚናገረው። ወንጌል የሚሰበክልህ እግዚአብሔር ስለ አንተ የጨረሰውንና የፈጸመውን በልጁ ያደረገውን የምስራች ነው የተላከልህ። ቃሉ ያንተ ነው። በእምነት ብትቀበለው ይሄንን ቃል ማለት ነው፣ በእምነት ብትቀበለው በቃሉ ውስጥ ሕይወትና ኃይል ይሆንልሃል። ተመልከቱት። አንዳንድ ጊዜ የኢየሱስ ክርስቶስ ትንሣኤ የፋሲካ በዓል ይመስለናል ማለት ነው። አይደለም። የፋሲካ በዓል አይደለም። የኢየሱስ ክርስቶስ ትንሣኤ ለአንተ የተካፈልከው የመለኮት ሕይወት በዓል ነው። ምን ሆነ መሰለክ? እንዲህ ይላል አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 ጀምሮ እስከ 5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህ ርስት በመጨረሻ ዘመን ይገለጽ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ሰማችሁት? ምን አለ? ኢየሱስ ከሙታን በመነሳቱ ለማይጠፋ እድፈት ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ዳግመኛ የወለደን። ዳግም ተወልደሃል። የእግዚአብሔር ልጅ ሆነሃል። ሐዋርያ ጳውሎስ ኢየሱስን ከሙታን አስነስቶት ምንድነው የሰጠን ተብሎ ሲጠየቅ ሐዋርያ ሥራ 13 ላይ ለእኛና ለልጆቻችን ፈጸመው ይላል። እኛ አባቶች የተሰጠውን የተስፋ የምስራች በእናንተ እንሰብካለን። ይህም ተስፋ እግዚአብሔር በሁለተኛው መዝሙሩ ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩ ተብሎ እንደተጻፈ ኢየሱስን አስነስቶ ለእኛ ለልጆቻችን ፈጽሟልና። አይገርምም? ለእኛና ለልጆቻችን ፈጸመው። ናው አያም ዘ ሰን ኦፍ ጋድ። እኔ አሁን የእግዚአብሔር ልጅ ነኝ። በቃላት አይደለም የእግዚአብሔር ልጅ ነኝ የምላችሁ። አያም ቦርን ፍሮም ዘ ስፒሪት፣ ከመንፈስ ተወልጃለሁ፣ ዳግመኛ ተወልጃለሁ። አንዳንዶቻችሁ ሃይማኖት እንጂ ያላችሁ የእግዚአብሔር ልጅነት የላችሁም። መረጃ እንጂ ኢንፎርሜሽን እንጂ ያላችሁ ስለ መጽሐፍ ቅዱስም ይሁን ስለምናምኑ በክርስትና ውስጥ በመወለድ በባህል የተቀበላችሁት በውስጣችሁ የተቀበላችሁት መንፈስና ተጨባጭ የሆነ ኢየሱስ ከሙታን በመነሳቱ ማረጋገጫ የሚሆን ነገር የላችሁም። እኔ በጣም አዝናለሁ። ማረጋገጫ የሌላቸው ብዙ መንገደኞች ወደ መንግሥተ ሰማይ እየሄዱ ስላሉ ማለት ነው። መጽሐፍ ቅዱሳችን ምን ይላል መሰላችሁ?
ተስፋዬ ጋቢሶ ሲዘምር እንጸልይላቸው ለኮብላዮች ይለፍ ለሌላቸው መንገደኞች ይላል። ይለፍ ለሌላቸው መንገደኞች። አንዳንዱ ይለፍ የለውም እግዚአብሔርን አገልግያለሁ እንዲህ ብያለሁ ብሎ ሰማይ ሲሄድ ይለፍ የለውም ማለት አልያዘም ቪዛ ማረጋገጫ የለውም። እንዲህ ስናገር ጴንጤ ካልሆነን ጴንጤው ደግሞ እንዳንተ ስተት ትምህርት ካልሆነን ምናምን ይላል። እኔ ምሰብክልህ ወንጌል መቼ የቡድን ሆነና ነው? ከቡድን ጋር እኮ አያያዝም። እኔ ምሰብክልህ ወንጌል አንተው ራስህ ከራስህ ጋር የምታረጋግጠው እውነት ነው እና ለራስህ ማረጋገጫ እንዲሆን ማህተም ታትመሃል ወይ? ይኸውልህ ላንብብልህ ሐዋርያት ሥራ ምዕራፍ 1 ኢየሱስ ከሙታን ተነሳ። በመነሳቱ የሆነውን ነገር ኢየሱስ ተነስቷል። ፋሲካን እናከብራለን። ያው በሃይማኖታችን ጾመናል፣ በሃይማኖታችን እንዲያርገናል ልንል እንችላለን። እኔ አልቃወምም። እሱን ጥሩ ነው። ግን አንተ ውስጥ ማረጋገጫ አለ? እርግጠኝነት አለህ ወይ? ማረጋገጫ ከሌለክ ይሄ የትንሳኤ በዓልክ ትንሳኤ ኢንፎርሜሽን ያለክ እንጂ መያዣ የለህም። ኢየሱስ ከሙታን ተነስቶ ምን ይላል መሰላችሁ? ሐዋርያት ሥራ ምዕራፍ 1 ቁጥር 3 ላይ እንዲህ አለ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው። 40 ቀን ሕያው ሆኖ ኢየሱስ ከሞት ከተነሳ በኋላ ለደቀ መዛሙርቱ ራሱን አሳየ። ሕያው ሆኖ ማለት ነው። በሕያውነቱ እጁን እግሩን አብሯቸው እየበላ እየጠጣ በሕያውነቱ ምስክርነት አለና ቀጥሎ ግን ከዓለም የሚለያቸውን የትንሣኤ ምስጢር ነገራቸው። እንዲህ አላቸው፣ ከእነርሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። በመንፈስ ቅዱስ ትጠመቃላችሁ ከጥቂት ቀን በኋላ። እንዴት የሚገርም ነገር ነው ጎበዝ! እንዴት የሚገርም ነገር ነው! በጣም እግዚአብሔር የሰጠው የተስፋ ቃል ተፈጻሚነት እግዚአብሔር የሰጠው የተስፋ ቃል ወደ መሆን ወደ መጨበጥ የመጣው በምንድን ነው አለ? በመንፈስ ቅዱስ ነው። መንፈስ ቅዱስ ትቀበላላችሁ መጽሐፍ ሲናገር፣ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። አንዳንድ ሰው ለመዳኑ ማረጋገጫ የለው። መዳን የሚረጋገጥ ነገር ነው። መዳን ሃይማኖት አይደለም። መዳን የግሩፕ ጉዳይ አይደለም። ኢየሱስ ከሙታን ተነስቷል። መንፈስ ቅዱስ ወደ ምድር ወርዷል። መንፈስ ቅዱስ የለም፣ ኢየሱስ መነሳቱ ማረጋገጫ አልታተምክም ማለት ነው። እነኚህን ቃሎች ላንብብላችሁ። ፊልጵስዩስ ምዕራፍ 1 ላይ ሐዋርያው ጳውሎስ አንድ ቃል ቁጥር 19 ላይ አስረግጦ ይናገራል። ወደፊት ደግሞ ደስ ይለኛል፣ ይህም በጸሎታችሁና በኢየሱስ ክርስቶስ መንፈስ መሰጠት ለመዳኔ እንዲሆንልኝ አውቄያለሁና። የኢየሱስ ክርስቶስ መንፈስ አለ። የኢየሱስ ክርስቶስ መንፈስ መሰጠት መዳንህን ማረጋገጫ ነው። የተስፋውን ቃል ማረጋገጫ ነው። ኢየሱስ ከሙታን በመነሳቱ ከአብ ተቀብሎ አፈሰሰው። መንፈስ ቅዱስ የሌለው ሰው የትንሣኤን ተስፋ ኪዳን ባለቤት አልሆነም ማለት ነው። ለምን? ሐዋርያት ሥራ ምዕራፍ 2 ላይ ጴጥሮስ ስለ መንፈስ ቅዱስ መውረድ ሲናገር እንዲህ አላቸው። ቁጥር 32 ይህንን ኢየሱስ እግዚአብሔር አስነሳው፣ ለዚህ ነገር እኛ ሁላችን ምስክሮች ነን። ስለዚህም በእግዚአብሔር ቀኝ ከፍ ከፍ ብሏልና የመንፈስ ቅዱስን የተስፋ ቃል ከአብ ተቀብሎ ይህንን እናንተ አሁን የምታዩትንና የምትሰሙትን አፈሰሰው።
መንፈስ ቅዱስ የወረደው የእግዚአብሔር የተስፋ ቃል አዎንና አሜን እንዲሆንልክ ነው። አንተ ባለቤት እንድትሆንበት ነው። የተስፋው ቃል ባለቤትነት ባንተ እጅ ላይ ነው ያለው ስንል ምክንያታችን አንድ ብቻ ነው። እርሱም መንፈስ ቅዱስ ማረጋገጫ ሆኖ ተሰጥቷል። በአብ ቀኝ ከፍ ከፍ ሲል ከአብ ተቀብሎ የተስፋውን ቃል አፈሰሰው። መንፈስ ቅዱስ ካልተሞላ መዳንህን ማረጋገጥ አትችልም። መንፈስ ቅዱስ ካልታተምክ መዳንህን ማረጋገጥ አትችልም። መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 8 ላይ ቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁም። የክርስቶስ መንፈስ የሌለው ከሆነ ግን ይሄ የእርሱ ወገን አይደለም ይላል። ይሄ የእሱ ወገን አይደለም የክርስቶስ መንፈስ ከሌለ። በኤፌሶን መጽሐፍ ምዕራፍ 1 ላይ ሐዋርያው ጳውሎስ በወንጌል አምናችሁ ድናችኋል ካለ በኋላ ቁጥር 13 ላይ እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው፣ ለእግዚአብሔር ያለውን እስኪዋጅ ድረስ ይህ ለክብሩ ምስጋና ይሆናል። ለርስታችሁ መያዣ ነው። መዳናችሁ የተረጋገጠው ወይንም የመዳን ማረጋገጫ ማተም ያለው በተስፋው ቃል አካል መያዝ ውስጥ በመንፈስ ቅዱስ ነው። ወገኖች በመንፈስ ቅዱስ ነው። ሆሊ ስፒሪትን ማተም ካልተቀበላችሁ፣ የሆሊ ስፒሪት መያዣ ከሌላችሁ የተስፋው ቃል መያዣ የላችሁ። የተስፋው ቃል መያዣ ከሌላችሁ ደግሞ ለመዳናችሁ እርግጠኞች መሆን አትችሉ። ሐዋርያው ጳውሎስ የመንግሥተ ሰማይ መያዣ አሁን መንፈስ ቅዱስ ነው ብሎ ይናገራል። ጌታ ኢየሱስም የእርሱ የሆኑትን መንፈሱን ነው የሰጣቸው። የክርስቶስ ለመሆናችሁ ማረጋገጫው መንፈስ ነው። የኢየሱስ ትንሣኤ ዓመት በዓል አይደለም። የኢየሱስ ትንሣኤ የሃይማኖት ስርዓት አይደለም። የሃይማኖት ቡድን ተከታይነት አይደለም። የኢየሱስ ትንሣኤ የትንሣኤው መንፈስ ቅዱስን መታተም ነው። የክርስቶስ መንፈስ ከሌላችሁ መዳናችሁን እርግጠኛ ልትሆኑ አትችሉም። መጽሐፍ ቅዱስ ሮሜ 8 ላይ አስረግጦ ይነግረናል። ሮሜ 8 ላይ እንደዚህ ይላል ጳውሎስ ሲናገር ቁጥር 14 በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባ ብለው የሚጮህበትን የልጅነትን መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነትን መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። እኔ ጳጳሱን፣ ሐዋርያውን፣ ነቢዩን፣ ቄሱን ምን ሆን እኔ አያገባኝም። እኔ የሚያገባኝ አንተ ራስህ መንፈስክ ውስጥ የሚመሰክርልህ የእግዚአብሔር መንፈስ አለክ ወይ? አለ? መንፈስ አለ? በጣም ሃይማኖት፣ የሰው ሃይማኖት እየተቃወምክ ምናምን ትሰብካለህ። ወደ ራስህ ተመልከት። መንፈስ አለክ ወይ? መያዣ የሚመሰክርልህ ነገር አለ? ሌላ ሰው አይመሰክርልህም። እኔ መጥቼ አንተ ድናሃል ማለት አልችልም። መንፈስ ይመሰክርልሃል። የጌታ መንፈስ ጥቅስ ምናምን ፈላልገ መታወራኝ አይደለም። የጌታ መንፈስ ራሱ ይመሰክርልሃል። ምክንያቱም አንተ የተስፋው ቃል ወራሽ ነህ። የተስፋውን ቃል ይዘዋል። የተስፋው ቃል ባለቤት ነህ። ባለቤትነት ያንተ ነው። ይሄንን የቃሉን ባለቤትነት ያላረጋገጥከውን ነገር ሃይማኖት ብታራምድ፣ የሌላን ሃይማኖት ብትነቅፍ፣ የሌላን ሃይማኖት ብትቃወም አንተ ባንተነት እኔ አሁን ስለ ራሴ ብቻ መናገር ይችላል። ስለማስተምራቸው ልጆች የእግዚአብሔር ቃል የእግዚአብሔር መንፈስ በረዳኝ መጠን እሰብካለሁ እንጂ መዳናቸውን ላረጋግጥላቸው አልችልም። መዳናቸውን እያንዳንዱ ሰው ከመንፈሱ ጋር የእግዚአብሔር መንፈስ ይመሰክራል። በሰላም ይመሰክራል፣ በጽድቅ ይመሰክራል፣
በለውጥህ ይመሰክራል። በታምራዊ ኃይል ይመሰክራል። በጸጋው ጉልበት ይመሰክራል። በፈውስክ ይመሰክራል። በበረከት ይመሰክራል። የእግዚአብሔር መንፈስ አብሮክ እንዳለ እንኳን የእግዚአብሔር መንፈስ ሰው ብቻውን እንዳልሆነ የሰይጣን መንፈስ ሲገባበትም ያስታውቃል። መንፈስ ካለበት ሰው ያስታውቃል። አንዳንዱ እኮ ብቻውን አይደለም ይባላል። በአውቶቢስ ተራ በእኛ ሰፈር አጠጣጡ የብቻ ጠጭ አይደለም። ሰው ብቻ ቢሆን እንዲህ አይጠጣም። ሰው ብቻ ቢሆን ሰው እንደዚህ በጩቤ አይወጋም። ብቻውን ቢሆን ይሄ ሰውዬ ከሰው ሁሉ ጋር አይጣላም። ብቻውን ቢሆን ይሄ ሰውዬ እንደዚህ አይነት ሀብት የዘረፋ ሀብት ውስጥ አይገባም። ብቻውን ቢሆን ይሄ ሰውዬ እንደዚህ አይሆንም ይባላል። ለምን? መንፈስ ያለው ሰው ያስታውቃል። አንተ መንፈስ አለበት። የጌታ የኢየሱስ ክርስቶስ የትንሣኤ የአዲስ ሕይወት መንፈስ በሮሜ መጽሐፍ ምዕራፍ 6 ላይ ኃጢአትን አስወግዶ የክርስቶስ ኢየሱስ መንፈስን የትንሣኤውን ኃይል ኢየሱስን ከሙታን ያስነሳው መንፈስ በእናንተ ዘንድ ቢኖር ተብሎ የተጻፈው ለሚሞተው ሰውነት ሕይወትን የሚሰጠው መንፈስ ነው ኃይል። የኢየሱስ መንፈስ አንተ ጋር ከሌለ እንዴት አድርገ ነው መዳንን እርግጠኛ ሆንከው? ወንጌል አማኝ ስለሆንክ ሆሊ ስፒሪት ሳይኖር ወንጌል አማኝ ስለሆንክ የቃሉ ባለቤትነት ይኖር። እግዚአብሔር በቃሉ ባለቤትነት ጠርቷል። እግዚአብሔር በዚህ ቃል ባለቤትነት አንተን በመንፈስ ቅዱስ አትሟል። ቃል አለ፣ መንፈስ በውስጥ አለ። መንፈስ ከሌለ ቃሉ ደረቅ ከሆነብህ ይሄ ቃል ከመጽሐፍ ካላለፈብህ ሃይማኖት ተከታይ ነህ። የእግዚአብሔር ልጅ ኢየሱስ ከሙታን የተነሳው አንተ የቃሉ ባለቤት ስለሆንክ በእምነት መንፈስ ቅዱስን መቀበል እንድትችል ነው። ዮሐንስ ወንጌል ምዕራፍ 7 ላይ ያለውን ቃል አንብቤ እጨርሳለሁ። ምዕራፍ 7 ቁጥር 37 ጀምሮ በበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። ይህን ግን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ተናገረ። ሐዋርያት ሥራ ምዕራፍ 9 ቁጥር 2 ላይ ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ ይላል ጳውሎስ። ያመኑ ሰዎች መንፈስ ቅዱስ ይቀበላሉ። እንግዲህ መንፈስ ቅዱስ የማታምኑ የመንፈስ ቅዱስን ጥቅሶች ወደ ፈለጋችሁ አቅጣጫ የምትተረጉሙ እኔ በእግዚአብሔር ራእይ ለምናችኋለሁ፣ ራሳችሁን መርምሩ። ሃይማኖት አያድናችሁ። ከካራክተራችሁ እናያለን የጸጋው ኃይል በሕይወታችሁ ውስጥ እንደሌለ። ክፎች፣ ምቀኞች፣ ከሳሾች የዲያብሎስ ካራክተር ነው ብዙ የሚታይባችሁ፣ በተለይ ሃይማኖተኞች የሆናችሁ። ከዚህ አይምሮና ሐሳብ ውጡ። ራሳችሁን በእግዚአብሔር ራእይ ለምናለሁ እዩ። የጸጋው መንፈስ ያለውን የሕይወት ኃይል ኑሩ። ሃይማኖት ገዳይ ክፉ መርዝ ነው። ትንሣኤ አዲስ ሕይወት የልጅነት ተስፋ ኪዳን ነው። በውስጣችሁ አዲስ ፍጥረት ያደርጋችኋል። ትንሣኤ የእግዚአብሔር መንፈስን መቀበያ በርና ኃይል ነው። ኢየሱስ ከሙታን በመነሳቱ የሕያው ተስፋ የትንሣኤው መንፈስ ገባብ። ሻሎም